ሰላም እንዴት ናችሁ? ይህ ግሬስ አካዳሚ ነው። ጃቫስክሪፕት ቱቶሪያል ሲሪሳችን ነው። ይሄ በዚህኛው ክፍል የምናወራው ስለ ቫሪያብል ነው። ጃቫስክሪፕት ላይ ቫሪያብል ምን እንደሆነ ነው የምናወራው። እንደለመድነው መጀመሪያ ቴክኒካል ዲፊኒሽኑ ምን እንደሆነ በማውራት ነው የምንጀምረው። እዚህ ጋር የሚታያችሁ ከሆነ ምን ይላል? ኢን ፕሮግራሚንግ a variable is like a container. variable ኮንቴነር ነው። ከዛ ምን ያደርጋል? a container that holds a value. ኮንቴነር ሆኖ የሆነ ቫልዩን ሚይዝ ማለት ነው። ያ ቫልዩ ወርድ ሊሆን ይችላል፣ ቃላት፣ ሴንቴንስ ሊሆን ይችላል፣ ነምበር ሊሆን ይችላል፣ የተለያየ ምንም አይነት ዳታ ሊሆን ይችላል። ኮንቴነር ሆኖ ሆልድ የሚያደርግ ኮንቴነር ነው። እና ይሄን ቫሪያብል ምን ለማድረግ መጠቀም ትችላላችሁ? ስቶር ለማድረግ፣ ቼንጅ ለማድረግ፣ ለመቀየር እና ደግሞ ዳታችሁን አክሰስ ለማድረግ ትጠቀማላችሁ። ስለዚህ ይሄ ኮንቴነር ሆልድ የሚያደርገውን ቫልዩ አንደኛ ስቶር ታደርጉበታላችሁ። ሆልድ ማለት ስቶር ነው። ከዛ በተጨማሪ ያንን ቫልዩ ምን ማድረግ ትችላላችሁ? መቀየር ትችላላችሁ። ከመቀየር ውጭም ደግሞ አክሰስ አድርጋችሁት ደግሞ ኮዳችሁ ላይ ምን ማድረግ ትችላላችሁ? መጠቀም ትችላላችሁ። ስለዚህ ፕሮግራሚንግ ላይ ቫሪያብል ኮንቴነር ነው፣ የሆነ ቫልዩ ሆልድ የሚያደርግ ማለት ነው። ኦር ሌላኛው ቀለል ያለ ዲፊኒሽኑ ምንድነው? ቫሪያብልስ አር ኔምድ ኮንቴነርስ፣ ስም ያላቸው ኮንቴነሮች ዳታ ስቶር ለማድረግ የምንጠቀምባቸው ማለት ነው። ስለዚህ ኮዱ ላይ እንሂድና ኤግዛምፕል በመጻፍ እንጀምር። ጃቫስክሪፕት ላይ ቫሪያብሎችን ለመጠቀም የመጀመሪያ ማድረግ ያለባችሁ ነገር ሌት የሚባል ኪወርድ አለ። ስለ ኪወርድ በቀጣይኛው ክፍል እንማራለን። ሌት ትላላችሁ። ከዛ በኋላ ሌት ሳይ ነምበር ነው ስቶር ማድረግ የፈለጋችሁት። ከዛ በኋላ ነምበር ትሉና ምን ታደርጋላችሁ? ሌት ሳይ 5 ስቶር ማድረግ ከፈለጋችሁ እንደዚህ ያደርግላችኋል ማለት ነው። በቫሪያብል ዲፊኒሽን ቅድም ዲፋይን ባደረግንበት መሰረት ይሄን ነገር እስቲ ዲፋይን እናድርገው። ነምበር የሚለው አይደንቲፋየር ነው የሚባል ኦር ደግሞ የኮንቴነሩ ስም ነው። እዚህ ጋር ምን ብለናል? ኔምድ ኮንቴነር ብለናል አይደለ? ስለዚህ ነምበር የሚለው የኮንቴነሩ ስም ነው ኦር ደግሞ ቴክኒካሊ አይደንቲፋየር ነው የሚባለው። ከዛ በኋላ ይሄ ኔምድ ኮንቴነር ምን ያደርጋል ብለናል? ቫልዩ ስቶር ያደርጋል ብለናል። ይሄ 5 ምንድነው? ቫልዩ ነው። እዚህ መሃል ላይ እኛ ማትስ ላይ ኢኳልስ ቱ ሳይን ምንላታለች። ነገር ግን ፕሮግራሚንግ ላይ ይሄ ኢኳልስ ቱ ሳይን ሳይሆን አሳይንመንት ነው። ይሄ አሳይንመንት ኦፕሬተር ይባላል። ስለ ኦፕሬተርም በቀጣይ ክፍሎች ላይ እንማራለን። ግን ይሄ አሳይንመንት ኦፕሬተር ስራው ምንድነው? ቫልዩን ምኖች ላይ ኮንቴነሩ ላይ ምን ማድረግ ነው? አሳይን ማድረግ ነው፣ ወር ደግሞ ማስቀመጥ ነው። ስለዚህ በዚህ መንገድ ነው ቫሪያብልን ምን የምታደርጉት? ክሬት የምታደርጉት ፕሮግራሚንግ ላይ። አሁን እዚህ ጋር በአንዴ ነው ክሬት አድርጌ ያሳየኋችሁ። ቫሪያብልን ክሬት ስታደርጉ ስቴፖች አሉት። የመጀመሪያው ስቴፕ ምንድነው የሚባለው? ዲክሌሪንግ ይባላል። ዲክሌሪንግ ቫሪያብል ይባላል። ይሄ ስቴፕ ምንድነው? ይሄ ስቴፕ ምንድነው? ጃቫስክሪፕት ላይ ለማሽናችሁ ምንድነው የምትሉት? እዚህ ጋር የሆነ ቫሪያብል ክሬት እያደረኩ ነው። ስለዚህ ምን አድርግልኝ? ሜሞሪ ሎኬሽን አሎኬት አድርግልኝ። ምክንያቱም ምን ስለሚያደርግ? ዳታ ስቶር ስለሚያደርግ አመቻችልኝ ነው። ስለዚህ አሁን ለምሳሌ የሆነን ሰው እድሜ ስቶር ማድረግ ከፈለጋችሁ የምትሰሩት አፕሊኬሽን ላይ ምን ትላላችሁ? ሌት ትሉና ከዛ በኋላ ኤጅ። ስለዚህ ዲክሌር አደረጋችሁ። ይሄ ስቴፕ ምን ይባላል? ዲክላሬሽን ስቴፕ ይባላል። ከዛ በኋላስ ምን የሚባል ስቴፕ አለ? ኢኒሻላይዜሽን የሚባል ስቴፕ አለ። ኦር ደግሞ አሳይንመንት ስቴፕ አለ። ይሄን ደግሞ ምንም የምታደርጉት እዚህ ቫሪያብል ላይ ኤጅ ብላችሁ ዲክሌር ያደረጋችሁት ቫሪያብል ላይ ምን ታደርጋላችሁ? ቫልዩ አሳይን ታደርጋላችሁ። ኤጅ ኢዝ ኢኳልስ ቱ ለምሳሌ 25 ካላችሁ አሁን ምን አደረጋችሁ? ኮምፕሊትሊ ፕሮግራማችሁ ላይ ኮዳችሁ ላይ ቫሪያብል ክሬት አድርጋችሁ ጨረሳችሁ ማለት ነው። ቅድም ግን ክሬት ስናደርግ ምንድነው ያደረግነው? በአንዴ ዲክላሬሽኑንም አሳይንመንቱንም አንድ ላይ ነው ያደረግነው። ሌት ኤጅ አለንና ከዛ በኋላ ኢዝ ኢኳልስ ቱ 5 አለን። ስለዚህ እዚህ ጋር ምንድነው እዚህ ስቴትመንት ላይ በአንዴ ዲክላሬሽኑንም አሳይንመንቱንም ሁለቱንም ስቴፕ በአንዴ ነው የሄድንበት ማለት ነው። ስለዚህ አይ ቲንክ ዲክሌሪንግ ቫሪያብል የሚለውና አሳይኒንግ ክሊር ሆኖላችኋል። ዲክሌር ስታደርጉ
ለማሽናችሁ ቫሪያብል ክሬት እያረኩ ነው። ሚሞሪ ሎኬሽን አዘጋጅለት ለዚህ ኮንቴነር። ከዛ በኋላስ እዛ ሚሞሪ ሎኬሽን ላይ ምን ታደርጋላችሁ? እቺን ቫልዩ ኮንቴነሩ ላይ አሳይን ታደርጋላችሁ። እሱ አሳይንመንት ስቴፕ ይባላል። ይሄ ዲክሌር ማድረጊያ ስቴፕ ይባላል። ከዛ በተጨማሪ አሁን ቅድም ሳሳያችሁ እንደዚህ ኤጅ ብላችሁ መጀመሪያ ሌት ኤጅ ብላችሁ እንደዚህ ዲክሌር አድርጋችሁ ከዛ አሳይን ከማድረግ ቀላሉ አማራጭ ምድረው ብያችሁ ነበር። ሌት ኤጅ ኢዝ ኢኳልስ ቱ ብላችሁ እዛው ዲክሌር አድርጋችሁ እዛው ቫልዩ አሳይን ማድረግ ትችላላችሁ። ሌላኛው ደግሞ በአንድ ጊዜ ብዙ ቫሪያብሎችን አንድ መስመር ላይ ክሬት ማድረግ ትችላላችሁ። አሁን ለምሳሌ ነምበር 1 ኢዝ ኢኳልስ ቱ 5 ከዛ በኋላ ቀጥልና ነምበር 2 ኢዝ ኢኳልስ ቱ ስንት 10። ስለዚህ ምን አረኩ ማለት ነው? በአንዴ መልቲፕል ቫሪያብል በአንዴ ክሬት አረኩ ማለት ነው። ስለዚህ እንደዚህም ማድረግ ትችላላችሁ። ሌላኛው ደግሞ አማራጭ ምንድነው? አሁን ሌት ሴይ የሆነን ዩዘር ሌት እስካሁን ኤች ስላለም ሌት ኔም ብለን የአብ ስራን በል የአብ ስራን በል ከዛ በኋላ ከሆነ ሰዓት በኋላ የአብ ስራ መጥቶ ኮዳችሁን እየጻፋችሁ እያለ ነው ስሜ እኮ የአብ ስራ አይደለም ቢኒያም ነው ሲላችሁ ቫልዩ መቀየር ፈልጋችሁ የስምን ኔም የሚለው ማለት ነው። ይሄን ለማድረግ ቀላል ነው። ጀስት አይደንቲፋየሯን ይሄ የቫሪያብሉ ኔም ትሉና ከዛ በኋላስ ቢኒያም ከሆነ ቢኒያም ትላላችሁ። አሁን እኔንን ኮንሶል ዶት ሎግ ብዬ ተርሚናሉ ላይ ዲስፕሌይ ለማድረግ በሞክር ይቀይረዋል። ሶሪ ረን ላድርገው። ረን የአብ ስራ ኦኬ። የአብ ስራ ያው ኮቴሽን ውስጥ መሆን አለበት። ይኸው ወደ ቢኒያም ተቀይሯል ማለት ነው። ስለዚህ የቫሪያብላችሁን ይሄ ቫልዩን ምን ማድረግ ትችላላችሁ? ቼንጅ ማድረግ ትችላላችሁ። አሁን ለምሳሌ እንዳይረዝም ቪዲዮ ግን ሌላ ኤግዛምፕል ብሰጣችሁ ሌት ግሬድ ብዬ የሆነ ተማሪ ግሬድ 6 ቢሆን ከሆነ ሰዓት በኋላ ሲያድግ ወደ 7 መቀየር ከፈለጋችሁ ምን ታደርጋላችሁ? ግሬድ 8 ትላላችሁ። ወደ 7 ቀይሯል። ስለዚህ ኮንሶል ዶት ሎግ ብላችሁ ግሬዱን እንደዚህ ኮንሶል ተርሚናሉ ላይ ብታወጡት 7 ሆኗል። ባጭሩ ቼንጅ ማድረግ ትችላላችሁ ነው። ሌላኛው ደግሞ ምን አለ? ኔሚንግ ኮንቬንሽኖች አሉ። ቫሪያብል ክሬት ስታደርጉ ስማቸውን ዝም ብላችሁ ክሬት ማድረግ አትችሉም። ሩሎች አሉ። ሩልስ ፎር ኔሚንግ ቫሪያብልስ ኢን ጃቫስክሪፕት ራይት። ጃቫስክሪፕት ላይ ቫሪያብል ክሬት ስታደርጉ ህጎች አሉ። የመጀመሪያው ህግ ምንድነው? ቫሪያብል ኔሞች አይደንቲፋየሮች ምን መሆን አለባቸው? አንደኛ መጀመር የሚችሉት በሌተር ነው። በሌተር ሲባል ይሄው እዚህ ጋር እንደውም እንትን አደረገልኝ ሩሎቹን ራሱ ጄሚናይ እዚህ ጋር ኤአይኦ ጄነሬት አድርጎልኛል። የመጀመሪያው ሩል ምንድነው? ቫሪያብል ኔምስ መስት ስታርት ዊዝ በሌተር ነው መጀመሪያ ያለበት። አንደኛ ይሄ ማለት ከኤ እስከ ዜድ መሆን ይችላል ቫሪያብል ኔም ክሬት ስታደርጉ። ሁለተኛ ከስሞል ኤ ካፒታሉም ጀምሮ እስከ ዜድ ኔሚንጉን ማድረግ ትችላላችሁ። ከዛ ውጭ ከሲምቦል ደግሞ አንደርስኮር መሆን ይችላል። ከዛ ውጭ ምን መሆን ይችላል? ዶላር ሳይን መሆን ይችላል። ከዛ ውጭ ያሉ ማንኛውም ሳይን እንደ ቫሪያብል ኔም መጠቀም አትችሉም። ሌትስ ሴይ ስታር ሊሆን ይችላል፣ ስታር ኤንድ በሌላ ይሄ ፐርሰንቴጅም ቢሆን ማንኛውንም ሳይን ምን ማድረግ አትችሉም? መጠቀም አትችሉም። እንደምን እንደ መጀመሪያ። አሁን ሌላኛው ሁለተኛው ሩል ደግሞ ምንድነው? ቫሪያብል ኔምስ ካን ኮንቴን ያው አሁን ያልኳችሁ ማለት ነው ባጭሩ። አንደኛ መጀመሪያ ያለበት በሌተር በአንደርስኮር በዶላር ሳይን ነው። ከዛ ውጭ ደግሞ ኮንቴን ማድረግ የሚችለው ይሄ ቫሪያብል ኔም ውስጥ መጠቀም የምትችሉት ሌተር፣ ነምበር፣ አንደርስኮር እና ዶላር ሳይን ነው። ነምበርን ግን ምን ማድረግ አትችሉም? ማስቀደም አትችሉም። ኤግዛምፕል ልስጣችሁ ባጭሩ ቫሊድ የሚባሉትን ማለት ነው። ላጥፋና ሩሉን ከነገርኳቸው አይቀራውን ለምሳሌ ሌት ሚሴጅ ብዬ ዋን ሜን ብል ምን አይደለም ይሄ ቫሊድ ኖ ዋን ሜን ችግር የለውም። እዚህ ጋር ዋን ሜን ብል ችግር የለውም። ግን ዋን ሚሴጅ የመጀመሪያው ሚሴጅ ብዬ እንደዚህ ቫሪያብል ኔሙን ብሰጠው ምን አያደርግም? ቫሊድ አይደለም። ይሄው ኢንቫሊድ ኦር
አንኤክስፔክትድ ቶክን ይላል። ሲንታክስ ይላል። ለምን ቫሪያብል ኔም በቁጥር መጀመር አይችልም። ከዛ ውጭስ ሌትስ እዚህ ጋር ስታርን ባስገባስ ረል አድርገው ድጋሚ አንኤክስፔክትድ ቶክን ብሎ አይቻልም ይሄን መጠቀም። ነገር ግን ዶላር ሳይን ቢሆን ባይዜ ይሰራል። ይሄው ረን ባደርገው ያለ ችግር ረን ያደርጋል። አንደርስኮር ቢሆንስ ስቲል ረን ያደርጋል። ሌላ ሳይን ግን ምን ማድረግ አይችልም፣ መስራት አይችልም። ስለዚህ ስለ ሩሎቹ ድጋሚ ላስታውሳችሁና ወደ ቀጣይኛው እናልፋለን። የመጀመሪያው ሩል ቫሪያብል ኔም ላይ መጀመር የሚችለው መነሻውም መሆን የሚችለው የቫሪያብል ኔም የመጀመሪያው ፊደል መሆን የሚችለው አንደኛ ሌተር ነው። ከኤ እስከ ዜድ ስሞል እና ካፒታል፣ አንደርስኮር መሆን ይችላል። ከዛ ዶላር ሳይን መሆን ይችላል። ከዛ ውጭ ቁጥር እንኳን ማስቀደም አትችሉም ሲጀምር ማለት ነው የመጀመሪያው ፊደል። ሁለተኛው ህግ ደግሞ ምንድነው? ቫሪያብል ኔም ኮምፖዝ መሆን የሚችለው ቀጣጥላችሁ መጠቀም የምትችሉት አንደኛ ሌተር መሆን ይችላል። ከኤ እስከ ዜድ ካፒታልም ስሞልም ነምበርም መሆን ይችላል። አንደርስኮርም መሆን ይችላል። ዶላር ሳይንም መሆን ይችላል። ይሄ ቤዚክ ምንድነው ጃቫስክሪፕት ላይ የቫሪያብልስ ሩል ነው ማለት ነው። እነዚህን ሩሎች ምን ለማድረግ ሞክሩ፣ ለማስታወስ ሞክሩ። ያን ያህልም ከባድ ነው ብዬ አላስብም። ሌላው ደግሞ ቫሪያብል ኔሞች ኬስ ሴንሲቲቭ ናቸው። ኬስ ሴንሲቲቭ ናቸው ስንል አሁን ለምሳሌ ሌት ብዬ ኤጅ 15 አልኩ ድጋሚ፣ ከዛ በኋላ ሌት ብዬ ካፒታል መነሻ አድርጌ ኤጅ 20 ብል ምንድነው ይሄ ኤጅ እና ይሄ ኤጅ ጃቫስክሪፕት ኢንጂኑ ኤክስኪዩት ሲያደርግ ሁለቱ መካከል ልዩነት አለ። ለምን? ይሄኛው ከላይ ያለው ስሞል ነው፣ ከታች ያለው ምንድነው ካፒታል ነው። ለምሳሌ ኮንሶል ዶት ሎግ ኤጅ ብል የሚያመጣልኝ በዚህ 20 ነው ያመጣትም። ለምን? ካፒታል ኤ ከስሞል ኤ ስለሚለይ። ረን አድርገው ረንስ አድርገው እንደምታዩት 15ን ብቻ ነው የሚያመጣው። ምክንያቱስ ኬዝ ሴንሲቲቭ ነው። ስሞል እና ካፒታል መካከል ከባድ ልዩነት ነው ያለው። ስለዚህ አንዳንድ ጊዜ ሌትስ ሴይ በስሞል ብቻ ኤጅ ብላችሁ ቫሪያብል ዲክሌር አድርጋችሁ ከዛ በኋላ እዚህ ጋር መጣችሁ ችግር የለውም ብላችሁ ካፒታል አድርጋችሁ ረን ብታደርጉ ይሄን አያውቀውም ጃቫስክሪፕት ኢንተርፕሬተር። ይሄው ኤጅ ኢዝ ናት ዲፋይንድ ይላል። ዲፋይን አልተደረገም ምንድነው ብትለይ ነው የሚላችሁ። ስለዚህ እሱንም መርሳት የለባችሁ። ኤግዛክትሊ ቫሪያብል ኔሙን እንደሰጣችሁት ነው አክሰስ ለማድረግ መሞከር ያለባችሁ። ሌላ ደግሞ ስለ ኪወርድ በቀጣይኛው ክፍል እናወራለን ብያችሁ ነበር። እዛ ላይ ጃቫስክሪፕት ላይ ኪወርዶችን ቫሪያብልን ክሬት ስናደርግ ሌት የሚባል ኪወርድ መጠቀም አለብን ብያችኋለሁ። ሌላ ኪወርድ አለ። አንድ ኪወርድ ምን የሚባል ኮንስት የሚባል ኪወርድ አለ። ይሄ ኪወርድ ምንድነው ስራው? ቫሪያብል ያው ስቲል ቫሪያብል ዲክላሬሽን ላይ ነው የምንጠቀመው። ነገር ግን በዚህ ኪወርድ ክሬት የምናደርገው ቫሪያብል ቫልዩን መቀየር አንችልም። ቅድም ስንቀየር አልነበር? አሁን ለምሳሌ እዚህ ጋር ኤጅ 15 ብያለሁ። ወደ ታች መጥቼ ኤጅ ኢዝ ኢኳልስ ቱ 20 ያልኩ፣ ከዛ ኮንሶል ዶት ሎግ ኤጅ ልበል፣ ረል አድርገው። አያችሁ አይደለ? ምን ይላል? ታይፕ ኤረር አሳይንመንት ቱ ኮንስታንት ቫሪያብል። ስለዚህ አንድ ጊዜ ኮንስት የሚለውን ኪወርድ ተጠቅማችሁ ኢንስታንሺየት ያደረጋችሁትን ቫሪያብል ምን ማድረግ አትችሉም፣ መቀየር አትችሉም። ስለዚህ ሌትን ስትጠቀሙ መቀየር ትችላላችሁ፣ ፍሌክሲብል ነው። ኮንስት ላይ ግን አንዴ ዲክሌር ካረጋችሁ ያ ቫልዩ ይሄ አሳይን ያደረጋችሁት ቫልዩ ዘላቂ ነው፣ ኮንስታንት ነው፣ አይቀየርም። ስለዚህ አትችሉም፣ በቃ መቀየር አትችሉም። ሶ ቫልዩ ቼንጅ ይሆናል ብላችሁ የምታስቡትን ቫሪያብል ሌትን ተጠቅማችሁ ምን አድርጉ፣ ዲክሌር አድርጉ። ቫልዩ ደግሞ እንዲቀየር ማትፈልጉትን ቫሪያብል ኮንስትን ተጠቅማችሁ ምን አድርጉ፣ ዲክሌር አድርጉ። ሌላው ደግሞ ከዚህ በፊት ምን ስናደርግ ነበር? ለምሳሌ ሌት ፈርስት ኔም ብዬ እንደዚህ ዲክሌር አድርጌ ከታች መጥቼ ምን ማድረግ እችላለሁ? ፈርስት ኔም ጆን ብዬ የዲክላሬሽን ስቴፑን እና ይሄ አሳይንመንት ስቴፑን ለየብቻ አድርጌ ሰክሰስፉሊ ይሰራል አይደለ? በሌት ማለት ነው አይደለ? አሁን ኮንሶል ዶት ሎግ ብል ጆን ሚለውን እንትን ያደርጋል፣ ያመጣልኛል። ነገር ግን ኮንስት ላይ ደግሞ
እሱን እንስራው። ኮንስት ብዬ ተመሳይ ፈርስት ኔም ከዛ እዚሁ ጋር ዲክሌር አድርጌ ቀጠልኩ። ካሁኑ ኤረር እያሳየኝ ነው አያችሁ አይደል? ኮንስት ዲክላሬሽን መስት ቢ ኢኒሻላይዝድ። እንደዛኛው እስቲ ልሞክር። ይሄ የሚያስጠነቅቀኝ ልተውና አሁን ኮንሶል ዶት ሎግ ይሄ ተርሚናሉ ላይ ዲስፕሌይ ለማድረግ ልሞክር። ረን ላድርገው። አያችሁ ምን እንደሚል ሚሲንግ ኢኒሻላይዘር ኢን ኮንስት ዲክላሬሽን። ስለዚህ ዲክሌር ስታደርጉ ኮንስት ኪወርድን ከተጠቀማችሁ እዛው ቫሊዩን ምን ማድረግ አለባችሁ? ስፔሲፋይ ማድረግ አለባችሁ። እንደ ሌት ቆይታችሁ በሌላ ስቴፕ ስፔሲፋይ ማድረግ አትችሉም። ይሄ ራሱ ሌላ ኮንስት ኪወርድን ስትጠቀሙ ኮንሲደር ማድረግ ያለባችሁ አንድ ነገር ነው። ምክንያቱም ኤረር ምን ስለሚያደርግ ኤረር ጄኔሬት ስለሚያደርግ ማለት ነው። ሶ ቫሪያብል ባጭሩ ምንድነው የምታደርጉት? ፕሮግራም ስጽፉ ኮድ ስታደርጉ ኮድ የምታደርጉት ነገር ለሰው ነው የሚሰራው። ሶ ኤቭሪ ነገር ደግሞ ምን አለ? ዳታ አለ። ሶ ያንን ዳታ ቴምፖራሪሊ ስቶር የምታደርጉባቸው ኮንቴነርስ ናቸው። በቃ እሱ ነው ኮንሰፕቱ። ስለዚህ ስለ ቫሪያብል ይሄን ያህል ካወራን ኢናፍ ነው። በቀጣይኛው ክፍል ላይ ለትንሽ ደቂቃ ስለ ኪወርድ እናወራለን። ቴንክ ዩ